በዚህ ክረምት የተጫዋቾች የዝውውር መስኮት ከእንግሊዝ ፕሪምየር ሊግ ክለቦች የማንቸስተር ዩናይትድን ያህል ቢዚ የሆነ የለም ይላል ዴቪድ ኦርንስቲየን። እንደ ዴቪድ ኦርንስቲየን አገላለጽ ከሆነ ማንቸስተር ዩናይትድ የመጀመሪያ እቅዱ የዓለም ዋንጫው ከመጀመሩ በፊት ቢያንስ 2 ተጫዋቾችን ወደ ኦልትራፎርድ የሚወስድበትን ስምምነት መፈጸም ነበር። የአንዱ ተሳክቷል፣ የሌሎቹን ደግሞ በቅርበት እየተከታተለ ነው ይለናል ዴቪድ ኦርንስቲየን። በዝውውር ጉዳዮች ላይ በሚያቀርባቸው ዘገባዎች ከፍተኛ ተቀባይነትና ተአማኒነት ያለው ዚ አትሌቲክ ላይ የሚጽፍ ባለሙያ ነው። ደግሞ ሌላው በዝውውር ጉዳዮች ላይ ከፍተኛ ከብሬታንና ተቀባይነትን ያገኘው ፋብሪዚዮ ሮማኖ ዩናይትድ በዚህ ክረምት ካቀዳቸው ዝውውሮች መካከል አንዱን ለመፈጸም የሚያስችለውን ዋጋ ቆርጧል ይላል። ማንቸስተር ዩናይትድ ዋጋ የቆረጠው ከተጫዋቹ ወኪል ጋር በተገቢው መጠን በተገቢው መንገድ ከተነጋገረ በኋላ ነው። ስለዚህ ማንቸስተር ዩናይትድ የአንድን ተጫዋች ዝውውር በጣም በቅርቡ ያጠናቀቃል ብሎ እንደሚያምን ፋብሪዚዮ ሮማኖ እየተናገረ ይገኛል። ከዩናይትድ ጋር ተያይዘው የወጡትን የእነዚህን ባለሙያዎች ሌሎች መረጃዎችም በዚህ ፕሮግራም ላይ ወደ እናንተ እናደርሳለን። ደግሞም መድፈኞቹ ወስነዋል። አርሰናል በዚህ ክረምት የተጫዋቾች የዝውውር መስኮት ላይ ቢያንስ 3 ወይም ደግሞ 4 ተጫዋቾችን ወደ ቡድኑ ይቀላቅላል፣ ይበልጥም ያድጋል ይላል ፋብሪዚዮ ሮማኖ ዛሬ ባወጣው የዩቲዩብ መረጃ። አርሰናል ለየትኞቹ ቦታዎች ላይ የበለጠ ትኩረት እንደሚሰጥም መረጃውን ይፋ አድርጓል። ታዲያ አርሰናል ወስኗል ስንል ኬናን ይልድዝን ወደ አርሰናል ተጫዋችነት ለመቀየር ከዩቬንቱስ ጋር ተነጋግሮ የተጫዋቹን ዝውውር እውን ለማድረግ በአርሰናል በኩል ሙሉ ውሳኔ ላይ ተደርሷል። ለተጫዋቹ ዝውውርም ሊያዘጋጁት ገንዘብ በነ ፋብሪዚዮ ሮማኖ እየተነገረ ይገኛል። አርሰናልን በተመለከተ ከሰዓት በኋላ የሰማናቸው መረጃዎች ይሄ የኬናን ይልዲዝ ብቻ አይደለም። ራሱን አርቴታን እንደዚሁም ኒኮ ዊሊያምስን በተመለከተም የወጡትን አዳዲስ መረጃዎች ወደ እናንተ እናደርሳለን። ሪያል ማድሪድ ለሚቀጥሉት 3 ዓመታት ሆዜ ሞሪኒዮን በአሰልጣኝነት ቀጥሯል። ይሄ ብዙዎቻችን ያልጠበቅነው ሪያል ማድሪድ እና ፍሎረንቲኖ ፒሬዝ ግን ያደረጉት ነው። እዚህ ላይ ሆነን ትላንት ይሄ ጉዳይ መጠናቀቁን ከሰማን በኋላ አንድ ጥያቄ ማንሳት ይኖርብናል። በአሰልጣኝ ሆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ ሆኖ መመለስ እነማን ያተርፋሉ፣ እነማንስ ይጎዳሉ የሚለውን ለማየት ጥረት እናደርጋለን። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ አሁን መተናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። አስቀድመን ማንሳት የሚኖርብን የሆዜ ሞሪኒዮንና የሪያል ማድሪድን ጉዳይ ይሁን። አሰልጣኝ ሆዜ ሞሪኒዮ በአንድ ወቅት እና አሰልጣኝ ሆዜ ሞሪኒዮ በቅርብ ዓመታት ለእኔ እና ለበጣም ብዙ የእግር ኳስ ቤተሰቦች ፍጹም የተለያዩ ሰዎች ናቸው። የሆዜ ሞሪኒዮ የአሰልጣኝነት ህይወት በፖርቶ እና በቼልሲ ቤት መጀመሪያ ዓመታት ላይ ከዛ በኋላ በኢንተር ሚላን ደግሞ ኢንተር ሚላንን በኃላፊነት በተረከቡ ጊዜ ፍጹም የተለየ ከስኬት ጋር ተያይዞ ስማቸው የሚነሳ ነው። ለኃያልነት ከፍ ላለ ክብር ሲታሰብ ሞሪኒዮን መቅጠር ማንም ቢሆን የሚመኘው፣ ተሳክቶለት የቀጠራቸው ደግሞ ያለምንም ጥርጥር ድልን ያሳኩለታል፣ ድልን ያመጡለታል ተብሎ በሚዲያዎች የሚነገር ነው። በጣም ብዙ ሰዎች እኮ ናቸው አሰልጣኝ ሆዜ ሞሪኒዮ ለራሳቸው የሰጡትን እኔ የተለየሁ ነኝ የሚለውን አም ስፔሻል ዋን የሚለውን ስም አምነው የተቀበሉ። ልክ ነው፣ እሱ እንደዛ ነው የሚሉ በጣም ብዙ ሰዎች አሉ። እግር ኳስን በማይወዱ ሰዎች ጭምር የሚወደዱ ሰው ናቸው አሰልጣኝ ሆዜ ሞሪኒዮ። ነገር ግን ይሄ ከበሬታ፣ ይሄ ውጤታማነት፣ ይሄ ተጽዕኖ የመፍጠር አቅም
በቅርብ ዓመታት ከሞሪኒዮ ጋር አብሮ አለ ወይ የሚለውን ጥያቄ ስናነሳ ነው የሪያል ማድሪድ እሳቸውን ለሚቀጥሉት 3 ዓመታት የመቅጠር ውሳኔ ግራ የሚያጋባ ሆኖ የምናገኘው። የእውነት ለመናገር ሪያል ማድሪድን ለማሰልጠን በዚህ ወቅት ሞሪኒዮን መቅጠር ልክ ነው ወይ የምንልበት ዋነኛው ምክንያት ሪያል ማድሪድ ራሱ ምስቅልቅል ያለ ነገር ውስጥ ነው የሚገኘው። ሪያል ማድሪድ ምስቅልቅል ያለ ነገር ውስጥ መሆኑን ማሳያ ነገሮችን እንፈልግ ካልን አንድ ፕሬዚዳንቱ መተማመኛ ድምፅ ፈልገው የጠሩት ፕሬዚዳንታዊ ምርጫ አለ። መተማመኛ ድምፅ ነው የፈለጉት። እኔ ጋናችሁ ወይስ አይደላችሁም? ምክንያቱም ባለፉት 2 ተከታታይ የውድድር ዓመታት ሪያል ማድሪድ ሜጀር የሚባል ትሮፊን እያሸነፈ አይደለም። ስለዚህ ሪያል ማድሪድ እንዲህ ያለውን ድል ማምጣት ሳይችል ሲቀር አባላቱ፣ ደጋፊዎቹ የምር ከኔ ጎን ናቸው ወይ? የእነሱ ድጋፍ አለኝ ወይ? የእነሱን መተማመኛ እንዳለኝና እንደሌለኝ ላረጋግጥ ብለው ነው ፕሬዚዳንታዊ ምርጫው የተጠራው። እንደገና ተመረጡ። ስለዚህ ደጋፊው ከኔ ጋራ ነው፣ ስለዚህ አባላቱ ከኔ ጋራ ነው ብለው አረጋገጡ። ግን ለክለቡ ፕሬዚዳንት ለፍሎረንቲኖ ፒሬዝ መተማመኛ የሚፈልጉበት ግዴታ ውስጥ መግባታቸው የሚነግረን ሪያል ማድሪድ ደህና እንዳልሆነ ነው። ሁለተኛው በጣም ውድ የሚሉት በጣም ትልቅ ተጫዋች እንደሆነ ሁላችንም የምናምነው ኪሊያን ኤምባፔን አንፈልግም ብለው በሚሊዮን የሚቆጠሩ የሪያል ማድሪድ ደጋፊዎች ፒቲሽን ሰበሰቡ። ይሄ እዛ ቤት የጎደለ ደስታ እንዳለ የሚያሳይ ነው። ኪሊያን ኤምባፔ እንዲወጣ እንፈልጋለን ተብሎ ከዚህ በፊት አይደለም ለእግር ኳስ፣ ለሌላ ማህበራዊ ህይወት፣ ለሌላ የሰው ልጆች የዕለት ተዕለት ህይወትን የሚመለከት ጉዳይ ሰዎች ይህንን ያህል ተባብረው ድምፅና ፊርማ አላሰባሰቡም። ኪሊያን ኤምባፔ እንዲወጣ በመፈለግ የተሰበሰበው ድምፅ የብዙዎቻችንን ትኩረት ያገኘ ነበር። በመገረም በሚያስደነግጥ መጠን ደህና አይደለም ሪያል ማድሪድ እንድንል ያደርጋል ወይም ደግሞ ያስገድዳል። በሌላ በኩል ደግሞ እንደገና የሪያል ማድሪድ ተጫዋቾች እርስ በርሳቸው ተደባድበው አንዱ ተደብዳቢ ወደ ሆስፒታል ለመሄድ እስኪገደድ ድረስ ሪያል ማድሪድ ቤት እንደዚህ ያለ ሲቹዌሽን ተፈጥሯል። ኤርኔስቶ ቫልቬርዴ እንደዚሁም ኦሬሊዮን ቹዋሚኒ መካከል የተፈጠረውን የድብድብ ሲን አንረሳውም። እዚህ መሃል አምጥቶ ሞሪኒዮን ለ3 ዓመት ስራ ኃላፊነት ውሰድ ሲል ሪያል ማድሪድ ራሱን እያገዘ ነው ወይንስ ደግሞ በተፈጠሩ እሳቶች ላይ ነዳጅ እያርከፈከፈ ነው የሚል ጥያቄን የሚያስነሳ ነው። ምክንያቱም ሞሪኒዮ ሌላ ካራክተር ነው። ሞሪኒዮ እንደነዚህ ባሉ ሁኔታዎች ውስጥ መፍትሄ የሚያመጣ የሚያረጋጋ አንድ አይነት ስሜትን የሚፈጥር ነው ወይስ ሌላ ሲን እንዲፈጠር ምክንያት የሚያደርግ ነው? ይሄ የብዙዎች ጥያቄ ነው። ይሄ የብዙዎች የሰውየውን በሪያል ማድሪድ ቤት ውስጥ በድጋሚ የመቅጠር ውሳኔ ኩዌስችን እንዲያደርጉት የሚያስገድድ ሆኖ ነው ያገኘ ነው። ይሄ ሀቅ ነው። ይሄ እውነት ነው። ሆኖ ቀርቶም ተቀጥሯል ሰውየው። ሞሪኒዮ የ3 ዓመት የሪያል ማድሪድ አለቃ ናቸው። ስለዚህ የዚህ ሰውዬ ወይም የአሰልጣኝ ሆዜ ሞሪኒዮ መቀጠር ሪያል ማድሪድ ቤት ውስጥ እነማንን ትርፋማ ያደርጋል፣ በእነማንንስ ይጎዳል፣ እነማን ላይ ችግር ሊያመጣ ይችላል የሚለውን አለፍ አለፍ እያልን እኔ የመጀመሪያው ተጠቃሚ የሚመስሉኝ እኔ ሞሪኒዮ ራሳቸው ናቸው። ለምን አሰልጣኝ ሞሪኒዮ አልን ያልን እንደሆነ አሰልጣኝ ሆዜ ሞሪኒዮ የአሰልጣኝነት ህይወታቸውን በተመለከተ ቀደም በሁለት ለመክፈል ሞክረናል። የስኬት፣ የሀያልነት፣ የመግነን፣ የውጤታማነት ጊዜ ነበራቸው። በኋላ ደግሞ የከሸፈ ሰው ማንነት ኖሯቸው አይተናል። ማንቸስተር ዩናይትድ ቤት መጥተው የሰሩት ስራ፣ ከዛ በኋላ የነበሩት ሮማ ሄደው የሰሩት ስራ፣ ከዛ አሁን ደግሞ በቤኔፊካ የነበራቸው ነገር፣ ይሄ ዲክላይን ያደረገ ሰው እያዘቀዘቀ ያለ ጉብዝና ያላቸው ሰው ሆኗል አሰልጣኝ ሆዜ ሞሪኒዮ። እንደውም ብዙ ሰዎች ምን ይላሉ? እነ ፔፕ ጋርዲዮላን እነ የርገን ክሎፕን እና ሌሎችን ባለድል እየሆኑ እነ ሉዊስ ኤንሪኬን ከፍ እያሉ የመጡ አሰልጣኞች ያመጡትን የዘመናዊ እግር ኳስ ሀሳብ በተግባር መልስ ለመስጠት የሚቸገር ሰው ይሏቸዋል ሞሪኒዮን። አልፎበታል ነው፣ ከሽፏል ነው። ሞሪኒዮን መቅጠር አሁን እንደ በፊቱ አያዋጣም ነው። ቶተንሃም ቤትም የሆኑትን ነገር ማስታወስ ይገባል። ስለዚህ ከነዚህ ሁሉ ማዘቅዘቆች በኋላ እንደገና ወደ ኃያሉ ክለብ ሪያል ማድሪድ አሰልጣኝነት መምጣት ለሞሪኒዮ ትርፍ ነው። ለሞሪኒዮ ሌላ ትልቅ እና የሚገርም እድል ነው። ከተጠቀሙበት፣ ከተሳኩበት እውነት ለመናገር ለሞሪኒዮ እጅግ ወርቅ የሆነ አጋጣሚ ነው ያለው። ምክንያቱም በማዘቅዘቅ ላይ የነበረው የእሳቸው የአሰልጣኝነት ህይወት እንደገና ከፍ እንዲል በግራፉ እንደገና ወደ ላይ የሚደረገን ጉዞ
እንዲቆናጠጡት አድርጓቸዋል። ስለዚህ ለሞሪኒዮ በጣም 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 ትልቅ ትርፍ ነው እና ቢሆንላቸው ቢሳካላቸው ይህንን አጋጣሚ ተጠቅመው የለም አልከሸፈብኝም፣ የለም አላለፈብኝም የሚለውን ነገር ሰርተው ቢያረጋግጡ አሪፍ ነው የሚሆነው። በዚህ ጉዳይ ግን ሌላ የሚያተርፈው ማን ነው ሲባል ባርሴሎና ብሏል። አሁን ላለው የሃንሲ ፍሊክ ባርሴሎና ዣቪ አሎንሶ መልስ መስጠት ተቸግሯል። አሁን ላለው ባርሴሎና ሞሪኒዮ መልስ መስጠት ይችላሉ ወይንስ ሪያል ማድሪድ ለሶስተኛ ተከታታይ የውድድር ዓመት ሜጀር ትሮፊን ሳያሸንፍ ይቀራል? ምክንያቱም ሞሪኒዮ በቅርብ ዓመታት ሲሳካላቸው አይደለም የምናውቀው። ሞሪኒዮን በቅርብ ዓመታት የምናውቀው ሲያቀታቸው ነው፣ ሲቸገሩ ነው። ስለዚህ በዚህ በመቸገር የቅርብ ዓመታት እውነት ውስጥ ያሉት ሞሪኒዮ የሪያል ማድሪድ አሰልጣኝ ሆነው ሲቀጠሩ ባርሴሎና ለምን አያተርፍም? ባርሴሎና ለምን ደስ አይለውም? ባርሴሎና ለምን አይስቅም ብለው የሚጠይቁ ሰዎች አሉ። በሞሪኒዮ መቀጠር የሚያተርፈው ሌላው ሚዲያው ነው። ምክንያቱም ማንም የሞሪኒዮን ያህል ሚዲያውን የሚያነቃቃ ለሚዲያው ኢሹ የሚሰጥ የሚያምር ርዕስ እና ርዕሰ ጉዳይ በመስጠት ሞሪኒዮን የሚስተካከል ከሳቸው አጠገብም የሚቆም ያለ አይመስለኝም። በቃ እሳቸው ለሚዲያው በጣም ምቹ ናቸው። ኢሹ በኢሹ ነው የሚሆነው። ከዚህ አንጻር ሚዲያው ተጠቃሚ ይሆናል፣ ሚዲያው አትራፊ ይሆናል። እነዚህ አትራፊ ናቸው። ተጎጂ ማን ናቸው ሲባል ለምሳሌ ፍሎረንቲኖ ፒሬዝ መተማመኛ የጠየቀ ሰው ከዚህ ከመቸገር ከዚህ አጣብቂኝ ውስጥ የሚያወጣውን ሌላ አሰልጣኝ ሌላ የወቅቱን እግር ኳስ የሚፈልገውን ነገር ይዞ የተገኘ በወቅቱ ጥያቄ ውስጥ አሸናፊ ሆኖ የወጣ አሰልጣኝ ፈልጎ መቅጠር አይሻልም ነበር ወይ? እኚህ ሰው አሁን የሚወቀሱበትን ነገር አይደለም ወይ ያደረጉት ተብሎ ፍሎረንቲኖ ፒሬዝ ላይ ከወዲሁ ጣት እየተቀሰረ ነው የሚገኘው። ስለዚህ እሳቸው ተጎጂ ሊሆኑ ይችላሉ። ሌላው ግን በጣም የሚያስደነግጥ የሚመስለኝ እኔ ለቪኒሺየስ ጁኒየር ነው። ቪኒሺየስ ጁኒየር በቤኔፊካና በሪያል ማድሪድ የአውሮፓ ቻምፒዮንስ ሊግ ጨዋታ ወቅት በአንድ የፕሪስቲያኒ የሚባል የቤኔፊካ ተጫዋች አፉን ከልሎ ቪኒሺየስ ጁኒየርን በዘረኝነት ሰድቦታል። ያንን በዘረኝነት የተሳደበውን ስድብ ኪሊያን ምባፔ ሰምቻለሁ ይላል። ቪኒሺየስ ጁኒየር ወቀሳውንና ቅሬታውን ያቀርባል። ችግር ተፈጥሮ ነበር። ያኔ ዓለም በሙሉ ከቪኒሺየስ ጁኒየር ጎን ለመቆም ፕሪስቲያኒ የሚባለውን የቤኔፊካን ተጫዋች ለመውቀስ በሚያሰፈስፍበት ጊዜ ሆዜ ሞሪኒዮ ምን አሉ? እንዲህ ያለውን ችግር ወደ ራሱ የሚጋብዘው ራሱ ቪኒሺየስ ጁኒየር ነው አሉና ወደ ተጎጂው ጣታቸውን ቀሰሩ፣ ወቀሱት። አሁን የእሱ አሰልጣኝ ናቸው። አሁን ከእሱ ጋር አብረው ሊሰሩ ነው። ሞሪኒዮ የምር ቪኒሺየስ ጁኒየርን በተመለከተ ያላቸው አረዳድ ያላቸው ግንዛቤ እንደዛ ከሆነ ዘለቋታ ከረሟታ ቪኒሺየስ ጁኒየርና ሆዜ ሞሪኒዮ። ይሄ በጣም ከባድ ነው የሚያደርገው ለቪኒ ጁኒየር፣ ይሄ በጣም ከባድ ነው የሚሆነው ለሞሪኒዮ። ስለዚህ ሞሪኒዮ አንድ የሆነ መንገድ ፈልገው ግን ተረድተኛል ብለው ካላስረዱትና ያንን እንዲቀበል ካላደረጉት በስተቀረ ሞሪኒዮ እንዴት እንዲህ ይላሉ ተብለው የተወቀሱበት ጉዳይ ነው። ቪኒሺየስ ጁኒየርን በዘረኝነት ተጎዳው ተጠቃው በሚልበት ሰዓት ላይ አንተው ያመጣኸው ጣጣ ነው ብለውታል። አሁን አብረው ሊሰሩ ግድ ነው። እነዚህን ማንሳት እነዚህን ማስታወስ ስለሚገባና ስለሚያስፈልግ ነው ሞሪኒዮን ሪያል ማድሪድን መነካካታችን። አርሰናል ቤት በጣም ብዙ መረጃዎች ናቸው የወጡት። አጠር አድርገን ለማየት እንሞክራለን። የመጀመሪያው ነገር አርሰናልን በተመለከተ ፋብሪዚዮ ሮማኖ ያጋራውን ነገር እናንሳ። እንደ ፋብሪዚዮ ሮማኖ አገላለጽ ከሆነ አርሰናል በእርግጠኝነት በዚህ ክረምት የተጫዋቾች የዝውውር መስኮት ላይ ራሱን በደንብ ያጠናክራል። ይሄንን አውቃለሁ፣ ስለዚህ መረጃ አለኝ፣ ደግሞም እርግጠኛ ነኝ ይላል። ሁለተኛ የነገረን ነገር አርሰናል ራስን የማጠናከርን ስራ ለክረምቱ መስራት የጀመረው እንደ ሌሎቹ ክለቦች አሁን የውድድር ዓመቱ ካለቀ በኋላ አይደለም። አርሰናል ጥር ላይ ነው ይሄንን ጥረት የጀመረው። ጥር ላይ የጀመረውን ጥረት አሁንም ጥር ላይ ካገኘሁ ብሎ ያደርጋቸው የነበሩ ሙከራዎች ልብ የሚሞላ ነገር ማግኘት ስላልቻለ ገንዘቤን ከማባክን ብሎ ተወው እንጂ ከጥር የጀመረ ነው የአርሰናል ሙከራ፣ የአርሰናል ጥረት። አርሰናል ገብቶታል የቱ ቦታ ላይ ራሱን ማጠናከር እንዳለበት። አርሰናል ያውቃል የቱ ቦታ ላይ እነማንን ማስፈረም እንዳለበት። ምክንያቱም ስራ የጀመረው ቀደም ብሎ ነው ጥር ላይ። አሁን ረጋ ባለ መንፈስ
አሁን ይበልጥ ከጥር ወዲህ በተደረጉ ጨዋታዎች ላይ ያያቸውን ክፍተቶች፣ የነበሩትን ጉድለቶች እና እነማን ወደ ኋላ እንዳስቀሩት በማወቅ ላይ የተመሰረተ ዝውውር ያደርጋል። ለዚህ ምንም ጥርጥር የለውም ይልና እንደውም ቁጥር ይጠራል ፋብሪዚዮ ሮማኖ። ወይ 3 ወይ 4 አዳዲስ ተጫዋቾች ወደ አርሰናል ተጫዋችነት ይቀየራሉ፣ ይዘዋወራሉ ብሎ በእርግጠኝነት ያስቀምጣል። ይሄንን ብቻ አይደለም የሚለው የት ቦታ ላይ አርሰናል ራሱን ለማጠናከር እንደሚሰራ ሲዘረዝር የአጥቂው ክፍል ቀድሞ የተናገረው ነገር ነው። ስትራይከር ብሎ ነው የጀመረው። ከዛ በኋላ ግን በሌፍት ዊንግ በኩል እንደገና ሚድፊልዱ ላይ ከዛ ራይት ባክ ላይ እነዚህ 4 የመጫወቻ ቦታዎች የአርሰናል የዚህ ክረምት የተጫዋቾች ዝውውር ዋነኛ ትኩረት ናቸው ይላል ፋብሪዚዮ ሮማኖ ነው ዛሬ ይህንን በዝርዝር እያወጣ ያለው። የሚያቀውን የተረዳውን እዛው የአርሰናል ቤተሰቦችን በማነጋገር ነው ይሄንን እየተናገረ ያለው። ስለዚህ ይሄንን እንደ ማረጋገጫ አድርገን ልንወስደው እንችላለን። ታዲያ እነዚህ ቦታዎች ላይ አርሰናል ዝውውር ማድረጉ የማይቀር ከሆነ ይልና ወሰነ የሚለው ነገር ደግሞ ይመጣል። ምን ወሰነ? ኬናን ይልድዝን እንግዛው ብሎ ወሰነ። ኬናን ይልድዝ ማለት በዜግነት ቱርካዊ የሆነ የሚጫወተው ለዩቬንቱስ ከዩቬንቱስ ጋር እስከ 2030 ድረስ ኮንትራት ያለው ነው። ስለዚህ የአርሰናልን የግራ መስመር አቅም ማጠናከር የሚፈለግ ከሆነ ኬናን ይልድዝ በጣም 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 ጥሩ አማራጭ ነው። ስለዚህ እዚህ ልጅ ላይ እንሂድበት። ይህንን ተጫዋች ለማስፈረም ዩቬንቱስ እስከ 100 ሚሊዮን ዩሮ ድረስ ሊጠይቅ ይችላል። ይህንን ልጅ ለማስፈረም ዩቬንቱስ የሚጠይቀውን ያህል ገንዘብ ላንከፍል እንችላለን። የራሳችንን ዋጋ ለማስቀመጥ ከዩቬንቱስ ጋር በተግባር ኦፊሻሊ መነጋገር ለመጀመር ግን እንወስናሉ። ተነጋገሩ፣ ወሰኑ። ስለዚህ አርሰናል ብዙ ፍላጎቶች አሉት፣ ብዙ ዊሽ ሊስቶች አሉት፣ የምኞት ዝርዝሮች አሉት። ከምኞት ዝርዝሮቹ መካከል የአንዱን ተጫዋች ዝውውር እውን ለማድረግ ውሳኔ ላይ ተደርሷል። እዚህ ልጅ ላይ ሂዱበት ተብሏል። ፈተና ግን አለው። ፈተናው ምንድን ነው? 1 ዩቬንቱስ መጀመሪያ ፍላጎቱ አለመሸጥ ነው። ይህን ልጅ ማቆየት። በቅርብ ነው ኮንትራቱ የተራዘመለት እስከ 2030 ድረስ። ነገር ግን ዩቬንቱስ ወደ አውሮፓ ቻምፒዮንስ ሊግ መግባት አልቻለም። አውሮፓ ቻምፒዮንስ ሊግ መግባት አለመቻል ዩቬንቱስ ይህን ልጅ ለመሸጥ እንዲገደድ ሊያደርገው ይችላል። በልጁም በኩል የመውጣት ጥያቄን ሊያቀርብ ይችላል። ሁለተኛው ከመሸጥ አለመፈለግ ጎን ለጎን የሚቀመጠው የሚሸጥ ከሆነ የሚገደድ ከሆነ እሱን ለመሸኘት 100 ሚሊዮን ዩሮ አካባቢ ይፈልጋሉ አለ። ይሄ ማለት ወደ 86 ሚሊዮን ፓውንድ ነው። እውነት አርሰናል ለዚህ ተጫዋች ለኬናን ይልድዝ ይሄንን ያህል ገንዘብ ያወጣል ወይ? ይሄ ካልሆነ ጥያቄው አርሰናል ግን ቆርጧል። አርሰናል ግን ወስኗል። ሁለተኛው የአርሰናል ሰዎች እርግጠኛ ሆነዋል። በምን ጉዳይ? ኒኮ ዊሊያምስ የኛ መሆኑ አይቀርም ብለው። ይሄ አሪፍ ዜና ነው፣ ይሄ አሪፍ ዜና አይደለም፣ ልንነጋገርበት እንችላለን። ነገር ግን ከአርቴታ ምኞቶች መካከል ልክ ባለፈው ክረምት የዝውውር መስኮቱ ክፍት በነበረበት ጊዜ አርሰናል ወዲህ ወዲያ በጣም ተጫዋቾችን የራሱ ለማድረግ ይለፋ በነበረበት ጊዜ አርቴታ በጣም ጠንካራ ፍላጎት ያለው ማንን ለማስፈረም ነው ስንል ነበረ? ዙቢሜንዲን። ልክ በተመሳሳይ ፍላጎት ላይ ነው ኒኮ ዊሊያምስን የማስፈረም ደረጃው በአርሰናልና በአርቴታ ልብ ውስጥ። ስለዚህ የአርሰናል ባለስልጣናት ይሄንን ተጫዋች የራስ ማድረግ አለብን ብለዋል። ልጁም ይፈልጋል፣ አርሰናልም ይፈልጋል። ይሄንን ኮንፊደንት ናቸው፣ በራሳቸው ይተማመናሉ ኒኮ ዊሊያምስን ማግኘት በመቻላቸው ይላሉ። ሁለቱንም ሊያስፈርሙ ነው። ኬናን ይልድዝንም ኒኮ ዊሊያምስንም ከሆነ ያዋጣል ወይ? ከሆነ አሪፍ ነው ወይ? ይሄ የሚወሰነው ምንም ጥርጥር የለውም ፋብሪዚዮ ሮማኖ እንደሚለው እነማን እና ስንት ተጫዋቾች ይሸኛሉ በሚለው ጉዳይ ላይ ነው። ማርቲኔሊንም ትሮሳርድንም የሚሸኙ ከሆነ ይልድዝንም ኒኮ ዊሊያምስንም ያስፈርማሉ። ያንን ካደረጉ አርሰናል በግራ መስመር በጣም የሚያስፈራ ሳይድ ይሆናል፣ ምንም ጥያቄ የለውም። ግን አሁን ትልቁ ወሬ የአርሰናል ባለስልጣናት የአርሰናል ሰዎች ኒኮ ዊሊያምስን ማስፈረማቸው እንደማይቀር እርግጠኛ ናቸው ነው። አርቴታን ራሱን የሚመለከተውን ጉዳይ ደግሞ እናንሳ። አርቴታ በጣም በቅርቡ ከአርሰናል ጋር ውሉን ያራዝማል። ይሄ የውድድር ዓመት ለአርሰናል እንዴት እንደሚጠናቀቅ ለማወቅ እንጓጓ በነበረበት ጊዜ አርሰናል ዋንጫ ያሸንፋል ወይስ እንደተለመደው ሲቲ ከኋላ ተነስቶ ይነጥቀዋል? ማንቸስተር ሲቲ ከአርሰናል ላይ አድቫንቴጁን በወሰደበት ጊዜ፣ አርሰናል ቤት ፍርሃት ገባ በሚባልበት ጊዜ፣ ከአርቴታ ጋር ዋንጫ ማንሳት ከባድ ነው ብለው የአርሰናል ደጋፊዎች ፊል ማድረግ በጀመሩበት ጊዜ
ይሄ የውድድር ዓመት ሌላ ሁለተኝነትን ይዘን የምናጠናቀቅበት ከሆነ አርቴታ አይቀጥልም ነው። አርቴታን አርሰናል አያሰነብተውም፣ በሌላ ሰውን ሞክረው ማለታቸው አይቀርም። በነገራችን ላይ አርቴታ ራሱ ብሏል ይህንን የዘንድሮን የውድድር ዓመት በዋንጫ አሸናፊነት ባናጠናቀቅ ኖሮ ከአርሰናል ጋር አብሮ የመቀጠል ፍላጎት አይኖረኝም ነበረ የሚል አስተያየትን ሰጥቷል። ሌላ ሰው የሞክረው ነበር የሚለው ነገር ግን አርሰናል አሳካ። ምን አሳካ? የፕሪሚየር ሊግን ዋንጫ። ሌላ ምን አሳካ? በታሪክ ለሁለተኛ ጊዜ አርሰናልን በቻምፒዮንስ ሊግ ፍጻሜ ማድረስ ተቻለ። አርሰናል የቻምፒዮንስ ሊግን ዋንጫ ለማንሳት የቀረው በመለያ ዓመት ፒኤስጂን ማሸነፍ ብቻ ነው። እዛ ድረስ ወስዶታል። ስለዚህ አሁን አርቴታን መሸኘት ልክ አይደል። አርቴታን መሸኘት ከአርቴታ ጋር ውል አለማደስ፣ አርቴታ ጋር ለረጅም ጊዜ አብሮ ለመስራት አለመወሰን፣ በእጅ ያለን አድቫንቴጅ መበተን፣ በእጅ ያለን አድቫንቴጅ ለሌሎች አሽቀንጥሮ መስጠት ነው። ስለዚህ የአርሰናል ባለስልጣናት አርቴታ በጣም በቅርቡ ውሉን ያራዝማል፣ ስራው ተሰርቶ አልቋል ብለዋችኋል። ይሄ ለአርሰናል ደጋፊዎች ነው። ወደ ማንቸስተር ዩናይትድን በተመለከተ አሁንም 1-2-3 ነገሮችን ልናነሳ እንችላለን። የመጀመሪያውና አሪፉ ነገር እነ ዴቪድ ኦርንስቲየን እነ ፋብሪዚዮ ሮማኖ የሚነግሩን ነገር እንደ ማንቸስተር ዩናይትድ በዚህ ክረምት ቢዚ የሆነ እንግሊዝ ፕሪሚየር ሊግ ክለብ የለም። ይሄ የማንቸስተር ዩናይትድን የመሻሻል የማደግ የመለወጥ እንደገና ታላቅ እንደገና አሸናፊ የመሆንን ቁርጠኝነት በደንብ አድርጎ ያሳያል ብለው ነው እየገለጹት የሚገኙት። ማንቸስተር ዩናይትድ በዚህ ክረምት በግራ መስመር ተከላካይ፣ በአማካይ፣ በግብ ጠባቂ እና በአጥቂ ቦታ ላይ ራስን የማጠናከር ሥራ ይሰራል። በ2026-27 የውድድር ዓመት በሚሳተፍባቸው 4 ውድድሮች ጥሩ ውጤት የሚያመጣ ጥሩ የሚፎካከር ማንቸስተር ዩናይትድ እንዲገነባ ቁርጠኝነቱ አለ፣ ፍላጎቱ አለ። ይህንን ፍላጎት መሬት ለማውረድ ይህንን ፍላጎት እንዲሳካ ለማድረግ የማንቸስተር ዩናይትድ ሰዎች ከየትኛውም ክለብ በላይ በዚህ ወቅት ደፋ ቀና እያሉ ያሉት እየለፉ ያሉት ቢዚ ሆነው የሚታዩት እነሱ ናቸው ይላል ዴቪድ ኦርንስቲየን። እንደውም እንደ ቅድና እንደ ፍላጎታቸው ቢሆን የዓለም ዋንጫው ከመጀመሩ በፊት ኤደርሰንን ብቻ ሳይሆን ከኤደርሰን በተጨማሪ ሌላ የአማካይ ክፍል ተጫዋች ባስፈረሙ ነበር። ግን አሁንም እየለፉ ነው። በጣም በቅርቡ ማንቸስተር ዩናይትድ ሁለተኛ ዝውውሩን አጠናቆ የሚነግራችሁ ሰበር መረጃ ይኖራልና የዩናይትድ ደጋፊዎች ተዘጋጁ ነው። ለዛ እየተንደረደረ ያለ ይመስላል ማንቸስተር ዩናይትድ። ይህንን ያልንበት ዋነኛው ምክንያት አሁን ከጥቂት ደቂቃዎች በፊት የሰማነው ማንቸስተር ዩናይትድ 65 ሚሊየን ፓውንድ ለመክፈል ለማቲያስ ፈርናንዴዝ ዝግጁ ነኝ ብሎ ዌስትሃም ዩናይትድን ሊያነጋግር ቆርጧል። ለማቲያስ ፈርናንዴዝ ዝውውር ዌስትሃም ዩናይትድ ይገባኛል የሚለው እንደ ፋብሪዚዮ ሮማኖ አገላለጽ ከሆነ 85 ሚሊየን ፓውንድ ነው። ማንቸስተር ዩናይትድ ደግሞ የተጫዋቹን ኤጀንት ወኪል ካነጋገረ አንዴ ሳይሆን በተደጋጋሚ ካዋራ በኋላ ለዚህ ተጫዋች ዝውውር ከኤጀንቱም ያገኘውን መረጃ ያለውን ማርኬት ቫሊዩም ከግምት ውስጥ አስገብቶ እንደ መጀመሪያ ኦፈር 65 ሚሊየን ፓውንድ ለመክፈል ወስኗል። ማንቸስተር ዩናይትድ ዋጋ ቆርጧል። በማንቸስተር ዩናይትድ በኩል ይሄንን ጥያቄ እንዲያቀርቡ በቅርቡ የገፋፋቸው ያበረታታቸው ነገር ቢኖር ኤጀንቱን ሲያዋሩ የተረዱት ነገር ነው። ኤጀንቱን ሲያዋሩ የቆረጡት ዋጋ ከኤጀንቱ ከተገኘ መረጃ ነው። ኤጀንቱን ሲያዋሩ ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች ብቻ መሆን እንደሚፈልግ መንገሩ ነው። መፈለጋቸውን፣ መወደዳቸውን፣ መመረጣቸውን አውቀዋል። እንደውም አንዳንዶቹ ሚዲያዎች ማንቸስተር ዩናይትድ አርሰናልንና ፒኤስጂን እንዲሁም ሪያል ማድሪድን አሸነፈ የሚል ርዕስ ሰጥተው ነው ይህንን ወሬ እያወሩ ያሉት፣ ይህንን መረጃ እየነገሩን ያሉት። ስለዚህ የመጀመሪያው ኦፈር በጣም በቅርቡ ወይ ዛሬ ወይ ነገ ይቀርባል። ዋጋውም 65 ሚሊዮን ፓውንድ ነው። ለማን? ለማቲያስ ፈርናንዴዝ። ማቲያስ ፈርናንዴዝም ማንቸስተር ዩናይትድን መቀላቀል ይፈልጋል። ሁለተኛው አሌክስ ስኮትን ነው። አሌክስ ስኮት ከበርንመዝ ጋር ያለው ውል የሚጠናቀቀው ከ2 ዓመት በኋላ ነው። እንዲህ ያለ ሲቹዌሽን ውስጥ ሲሆኑ ክለቦች ወይ የተጫዋቹን ውል ለማራዘም ወይም ደግሞ ተጫዋቹን ለመሸጥ ይገደዳሉ። ለማራዘም ተጫዋቹ ፈቃደኛ የሚሆን ከሆነ የሚያረጋጋ ነው። ተጫዋቹ ግን የለም አሁን ለመፈረም ፈቃደኛ አይደለሁም የሚል ከሆነ በኋላ በጣም ባነሰ ዋጋ ከመሸጥ ይልቅ አሁን የመደራደር አቅም ብርቱ በሆነበት ሰዓት ላይ መሸኘትን ይመርጣሉ። ለዚህ ነው ማንቸስተር ዩናይትድ እዚህ ልጅ ላይ አድቫንቴጅ አለው የሚባለው። እንዲህ ባለ የመሸጥ ግዴታ ውስጥ ነው ያለው።
እንዲህ ያለ የመሸጥ ግዴታው ስለሆነ በርንመዝ 80 ስላለ 80 ይከፈለዋል ማለት አይደለም። 1 ዓመት ካለፈ በኋላ ይህንን ልጅ በጣም በረከሰ ምናልባትም ደግሞ በነፃ ሊያጣ የሚችልበትም ግዴታ ውስጥ ይገባል። አሌክስ ስኮትን የመሰለ ድንቅ ተጫዋች በዚህ የውድድር ዓመት አሪፍ ከነበሩት ሚድፊልደሮች መካከል አንዱ የሆነውን ተጫዋች በዛ አይነት መንገድ ማጣት አይፈልግም በርንመዝ። ስለዚህ ማንቸስተር ዩናይትድ እዚህ ልጅ ላይም እየሰራ ነው ብሎናል ፋብሪዚዮ ሮማኖ። ማንቸስተር ዩናይትድ የሚያሳድደው አንዱ ምን እንደሆነ ታውቃላችሁ? መፈለጉን ነው፣ መመረጡን ነው፣ መወደዱን ነው፣ አንተን ብቻ መባሉን ነው። እነዚህ አሁን የጠሯቸው ሁለቱም ደግሞ አንተን ብቻ ብለውታል። አምና በዚህ ጊዜ በጣም በተደጋጋሚ እናንተም የምትጠይቁን እኛም በተደጋጋሚ የምናነሳው የነበረው ነገር ካርሎስ ባሌባን በተመለከተ ነው። ካርሎስ ባሌባ ነበር አደለ ጉዳዩ። አሁን ካርሎስ ባሌባን በተመለከተ የሰማነው መረጃ የሚነግረን ካርሎስ ባሌባ ራሱ የማንቸስተር ዩናይትድን ተጫዋቾች ስለ ማንቸስተር ዩናይትድ እየጠየቀ ነው። ማንቸስተር ዩናይትድ አሁንም ምንን ይፈልጋሉ ወይ? ማንቸስተር ዩናይትድ ቤት ስለ መምጣት ስለ መሄድ ይሄ አንዳንዴ እንደውም እንደነ ዘገባዎቹ አገላለጽ ከሆነ የአግባቡልኝ ሁሉ ጥያቄ አለ። ማንቸስተር ዩናይትድ በዚህ መጠን እየተፈለገ በዚህ መጠን እየተመረጠ ነው የሚገኘው። በቅርቡ ዴቪድ ኦርንስቲየን እንዳለው ፋብሪዚዮ ሮማኖ ተረዳሁት ብሎ እንዳወራው ከሆነ ሰበር ዜና ሳይኖራችሁ አይቀርም። ቢያንስ ግን አንድ ነገር እርግጠኛ ነኝ፣ ከማንም በላይ ማንቸስተር ዩናይትድ በዚህ ክረምት የተጫዋቾች የዝውውር መስኮት ስኬታማ ለመሆን እየለፋ ነው። ሰዎቹም ቢዚ ናቸው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ሌሎች አዳዲስ ጉዳዮችን ይዘን ዳግም ወደ እናንተ እንመጣለን። እናንተም ይህንን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን አጋሩና እንብዛ እንጂ ድጋፋችሁ ያበረታናል። ለዛም እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።